ስርዓት አንተ ነህ ስርዓት ይኖር ፍግፍግት አትበይ በትዕግስት የማወራህ እኔ ነኝ እዚህ ጋር በትዕግስት የማወራህ እኔ ነኝ አይደል በስርዓት ካላወራህ ሂድ ስሚኝ አንድ የምፈልገው ነገር ትክክለኛ የምፈልገው ነገር ምን እንደሆነ ታውቂያለሽ ልጄን ነው የምፈልገው ልጄን እስኪ ወደ ኢትዮጵያ እሄዳለሁ እመለሳለሁ ጭራሽ ምንም ማለት የራሴ ልጅ ነው በቃ የራሴ ልጅ ነው የራሴ ልጅ ደግሞ ምንም ነገር ማድረግ ይችላል ሰላም የተከበራችሁ ተመልካቾች እንዴት ናችሁልን አለን እግዚአብሔር ይመስገን ያው እንግዲህ በአዲስ ቪዲዮ መጥቻላችኋለሁ ዛሬ ምንድነው ያው ትንሽ ተናድጄ ስለነበረ ብዙ ትንሽ ጉሮሬን ዘግቶኛል ያው በዲናና በኔ መካከል ያለውን ነገር ሁላችሁም ታውቃላችሁ በጣም የሚያናድ ነገር ነው የተፈጠረው እኔ ምን እንደምል አላውቅም እና ዛሬ በምን ቪዲዮ ነው የመጣሁት አንድና እናንተ እንድታውቁ ሁሉ ሰው እንዲያውቀው ፈልገው ነገር ምንድነው በቃ እሷ እንደማትፈልግ ተናግራለች አይደለ ሁሉም ነገር እንደማትፈልግ ተናግራለች እና አንድና አንድ ቤቷ መጥቻለሁ በቃ ማለት ልጄን ይዤ ወደ ኢትዮጵያ እሄዳለሁ ምንም አይነት ጥያቄ የለው ነገር ነው እጠይቃታለሁ በስትክክል ማታደርግ ከሆነ በህግ በምንም አይነት መንገድ አድርጌ በቃ ልጄን እንድወስድ አደርጋለሁ ማለት ነው ምንም እሷ ጋር የሚያከራክር ምንም እንትን የሚል ነገር የለም ማለት ራሷን ለምን እንደምታይ አላውቅም ምን ዓለም ላይ እሷ ብቻ ሴት እንዳለች አድርጋ ራሷን እያሰበች ነው እኔ ደግሞ እንደዚህ አይነት ወንድ አይደለሁም እኔ ምን ስላፈቀርኳት ስለወደድኳት እንጂ ሴት ማጣ አይነት ሰው አይደለሁም እኔ ምንም ሴት ማጣ አይነት ወንድ አይደለሁም ግን ፍቅር ይበልጣል ከሁሉ ነገር ፍቅር ይበልጣል ብዬ ፍቅርን በማስበለጥ ነው እኔ ሁሉ ጊዜ መስዋዕትነት ስከፍል የነበረው እንጂ እኔ ጊዜንም ስራዬንም ገንዘቤንም አጥቼ መንከራተት ፈልጌ አይደለም በመሀላችን ደግሞ ምንድነው ልጅም የተፈጠረ ነገር አለ ሁላችሁም ታውቃላችሁ የተፈጠረ ልጅ እስካለ ድረስ እንደሱ ብለን ተስማምተን መኖር እንደምንችል በተደጋጋሚ ነግሬያታለሁ እናንተ ጋር ማቀርብላችሁ ይሄ ትንሹ ነገር ነው ከካሜራ ጀርባ በጣም ብዙ የምናወራቸው ነገሮች አሉ ግን ከዛ በላይ እኔ ምንም ልታገሳት አልቻልኩም በቃ ማለት አንደኛ ወንድ ልጅ ላይ ብዙ የምፈተናቸው ፈተናዎች አሉ እነዛ ሁሉ ፈተናዎች ተቋቁሜ ነው እዚህ ደረጃ ላይ እንግዲህ ልጄን እስከማግኘት እሷን እስከማግኘት የደረስኩትና ሰው ሲያስበው ቀለል ይላቸዋል ቀላል ምስሉ ይታያቸዋል ሁሉም ነገር ግን ቀላል አይደለም ከባድ ነው ያ ሁሉ ቻሌንጅ ተወጥቼ ነው እዚህ ደረጃ ላይ የደረስኩት ሰው ሊረዳኝ አልቻለም እና አብዛኛው እሷም እየተረዳችኝ አይደለም ይሄን ነገር በቀለል አድርጋ ነው ያሰበችው በቃ እንደዚህ ከዚህ እስከ የ10 ብር ትራንስፖርት እዚህ 20 ብር ትራንስፖርት እንዲቀርብ ቦታ እንደ ታክሲ ነው ያደረገችው የኔ አመጣጥ ግን ብዙ ፈተናና ብዙ መስዋዕትነት እንደተከፈልበት አልገባትም አንድና አንድ ግን እኔ ዝቅ ማለቴ እኔ አንገቴን መድፋቴ ለነገ ህይወታችን ተስተካከለ ይሆናል በማለት እና እውነተኛ ማንነትና እውነተኛ ፍቅር ስላለ ውስጤ ላይ ላስወጣ ስላልቻልኩ ለዛ ነው እና ደግሞ ልጅ ስለተፈጠረ ልጁን አብረን ብናሳድግ የተሻለ ነው ነገ ጧት ይሄ ልጅ ያላባት አደገ ማለት በጣም የሚያስጠላ ነገር ነው በሰዎች የማይሆን ነገር በእኔ እንዲደገም አልፈልግም እና እሷ ጋር ተስማምቼ ምንም አይነት ነገር ለመኖር ነበር የመጀመሪያ ሀሳብ እቅዴ ግን ቤተሰቦቿን አስገብታለች በመሀል ቤተሰቦቿ አልፈልግም ካሉ ደግሞ ምንም ነገር ማድረግ አልችልም እኔ ምክንያቱም እሷ ፈቃደኛ ያልሆነችበትን ነገር እኔ አስገድጄ ፈቃደኛ እንድትሆን አላደርጋትም ከዚህም በላይ ምንም ልለምናትም አልችልም ይሄ ሁሉ ጊዜ ከመጣሁ እንኳን ስንት ወር ነው የቆየው እኮ በጣም ቆየሁኝ እና በዛ መካከል ብዙ ነገሮች እኔ ጋር የሚፈጠሩ ችግሮችን ብዙ ነገሮችም አሉ ግን እነዛ ሁሉ ቻሌንጆች ተወጥቼ ነው እዚህ ጋር ቆም ብዬ ያለሁት እና ዛሬ እንግዲህ መጥቻለሁ ቤቷ ያለውን ነገር እስኪ እኔ ልጄን ይዤ ወደ ኢትዮጵያ እንደሚሄድ 100% እርግጠኛ ነኝ በቃ ምንም ጥያቄ የለውም ምክንያቱም ምንድነው የማሳደግ አቅም ነው እዛ ድርጅቶች አሉ ወደ ድርጅቶችን እያስተዳደርኩኝ የማሳደግ እንትን አለ እችላለሁ ምንም ነገር ማድረግ እችላለሁ እንደዚህ አይነት ነገር ምንድነው ህግ ላይ እንግዲህ ማለት እስራኤል ህግ ካልተለየ ህግጋቶች ላይ ማሳደግ ይችላል አቅም አላት ተብሎ ነው ሴቱ እንደሚል ነገር ነው ያላቀም እስከዛሬ ያው እንደምሰማው ወሬ ነው እንግዲህ እዚህ ሀገር ያለው ህግ ነው ምንም ማውቀው ታሪክ የለም ግን ምንድነው እስከዚህ ደረጃ መድረሳችን ያሳፍረኛል እኔ ለራሴ በዚህ ልክ መሆኔ ማፍቀሬ እስከዚህ ልክ መስዋዕትነት ያስከፍለኛል ብዬ አስቤም አላውቅም ግን አንዳንዴ የተፈቀደልን ነው እኛ የምንኖረው ያልተፈቀደልን ህይወት አንኖር
በቃ እኔ ወደ ኢትዮጵያ አሁን ከሄድኩኝ ግዴታ ልጄን ይዤ መሄድ ያለብኝ። ምክንያቱም እንደገና ተመልሼ ወደ እስራኤል ምድር መምጣት ስለማልችል ኢትዮጵያ ከወሰድኩት ግን ልጇ ከናፈቃት እሷ መታ ማየት ትችላለች። እስራኤል ምድር ላይ ግን እኔ መኖር ስለማልችል ተመልሼ ልጁን ይዤ እሄዳለሁ። በማንኛውም ማየት መንገድ አድርጌ የሚደረገው ነገር አድርጌ እንደምወስደው እኔ እርግጠኛ ነኝ። ቤቷ መጥቻለሁ። እንግዲህ ያለውን ነገር እዚህ ነው ቤቷ። አንኳኩተን እንገባለን። መጨረሻውን አብረን የምናይ ይሆናል ማለት ነው። ቤተሰቦች ያው እናመሰግናለን እስከዛሬ እንደዚያ አጠገቢ ስለነበራችሁ፣ ግን ግዴታ ስለሆነ ነው ዛሬ በቃ ሰላም ሰላም ማለት አልገባኝም። እንፈልግ መጣ ማለት ነው። አልገባኝም ማለት ምንድን ነው? ድረስ የሚመጣ ነገር አለ እንዴ? ሲጀምር ወደ ውስጥ ነው። ወደዚህ ወደ ውስጥ ነው። በግድ ነው እንዴ? ቆይ ማለት በግድ ግን ምንድን ነው? ምን ልትሰራ መጣ? ምንድን ነው? መምጣት አልችልም። ልጅ ማየት አልችልም። አትችልም። ለምን አልችልም? ነገር አትደውልም ማለት ምንድን ነው? እሺ በቃ ከመጣ ሰው እንዲዛው ነው የምፈልግም ብሎ እዚህ ነው እንደዚህ ነው። ተረጋጋ አይደለም በቃ አንቺ እኔ ጋር ያለሽ ነገር ወጥቶልሻል አይደል? አዎ በቃ ወጥቶልሻል። ከዚህ በኋላ እኔም አንቺ ጋር ምንም አይነት ነገር አልፈልግም። አንቺ ጋር ምንም አይነት ነገር አልፈልግም። ከዚህ በኋላ አልፈልግም ምንም ነገር። አንቺ እሺ ማንም አይደለሽም። እሺ ማንም አይደለሽም። ካልፈለክ ለምን መጣ? ራስሽ እንደመላእክት ነው እንደ ፈጣሪ ነው እንደ ራስሽ የምታዩ ማንም አይደለሽ እኮ። ካልፈለክ ለምን መጣ? ስራት ይዘህ አናግረኝ። እሺ እኔ በስራት ነው የማናገረው። ምን በስራት አትነካካኝ፣ አትግፈኝ። ምን ታመጫለሽ እኮ? ምን በቃ በስራት ማውራት ከቻልክ በስራት አውራ። በስራት ቁጭ ብለህ እናውራ ከፈለክ። ምን ታመጫለሽ እኮ? በስራት ማውራት ትፈልጋለህ? ምንድን ነው በስራት ማውራት? አሁን ምን በስራት ካላወራ አንቺ ወሪታ እናትሽ እኮ በስራት ካላወራ ሂድ። ስሚኝ፣ አንድ የምፈልገው ነገር ትክክለኛ የምፈልገው ነገር ምን እንደሆነ ታውቂያለሽ? ልጄን ነው የምፈልገው። ልጄን እስኪ ወደ ኢትዮጵያ ሄዳለሁ፣ እመለሳለሁ። ጭራሽ ምንም ማለት ልጅ አልሰጠም። ለምን ይዘህ የምትሄደው? ከእናቷ ላይ ተልቶ የራሴ ልጅ ነው። በቃ የራሴ ልጅ ነው። የራሴ ልጅ ደግሞ ምንም ነገር ማድረግ ይችላል። መብት የለህም። ለምን መብት የለህም? ይዘህ መሄድ መብት የለህም። አሁን ምንም ክርክር ምንም አትፈጥሪም። እኔ ማረጉ አደርጋለሁ። በስርዓት አናግረኝ። እንደዚህ እንትን አትበል። በስርዓት ማውራት ከቻልክ በስርዓት አውራ። ስርዓት ሲኖርሽ እኮ በስርዓት ማናገር ምንድን ስርዓት? በስርዓት አውራ። ሲጀመር ልጅ ስማ፣ ልጁን የምትለውን ነገር ጭራሽ ነው በቃ የማይታሰብ ነገር ነው። አመጣለሁ። ለምንድን ነው ምንም የማላመጣው? ዲኒ እኮ ማስረጃ አለኝ። እኮ ማስረጃ አለኝ። የኔ ልጅ ነው። የፈለገው ነገር ቢሆን የኔ ልጅ ነው። መብት የለህም የመውሰድ። ለምንድን ነው አንቺ ጋር ለምን ሆነ ማለት ልጅ አንቺ ጋር? እኔ ጋር ነው በቃ። ምን ጋር ነው? ምንድን ነው? እስከሚሞላው ድረስ እኔ ጋር ነው። ምን አግብቶሽ? እኔ ማስተዳደር እችላለሁ። ማስተዳደር መቻል መቻል አይደለም በቃ መሆን አይችልም። ለምንድን ነው አንቺ ጋር መከራከር አለብኝ? ያለ እኔ ፈቃድ ደግሞ ኢትዮጵያ መውሰድ አትችልም ልጁ። አሁን ሌላ ችግር አትፍጠሪብኝ። በቃ አለቀ። ምንም ሆነ ምንም ሌላ ችግር እንድትፈጥሪብኝ አልፈልግም። ልጄን ፈልጌ ነው። አንቺ ማን ይፈልጋል? ልጄን ፈልጌ ነው። አልፈልግሽም። በቃ አለቀ እኮ። ምንም እንትን ነው ነገር የለውም። በቃ አልፈልግም። ግዴታ ምንም እንትን እንዲህ ለመንኩሽ። ሀያል ቀን ለመንኩሽ። ቤቴ መጥተሽ ጭራሽ ሀያል ቀን ብዙ ጊዜ ለመንኩሽ አይደል? ደግሞ እኔ በህይወቴ ስለወደድኩሽ ስላፈቀርኩሽ እንጂ ሴት ልጅ የመለምንም ምንም የማለት ምን ሚልኝ ሲጀመር ነው። ለምን ያላልኩህ አትለምነኝ። እኔም አንተን አልፈልግም። እኔ ፈልጋለሁ አልኩህ። አልፈልግም ቢኩ ጨረስኩት። እኔ ነኝ አይደል? በቃ ጨርሽ። በቃ አልፈልግም እኮ አትፈልጊም። እኔ ካልኩህ ደግሞ አትምጣ። ቤቴ ድረስ መጣ እኮ። ልጅ ፈልጊ ነው የመጣሁት። ልጅ ፈልጊ ነው የመጣሁት እኮ። ልጅ ምንድነው እንደፈለክ ማለት ነው። ልጅ ነው ዲኤንኤ ተረጋገጠ እኮ። አንቺ እንደምታስቢው እኔ ማርቄ ማሰብ ይችላል። ከዚህ በፊት እንደዛ አላልክም ነበር። አሁን ዲኤንኤ ያስመሰልሽ እኔ ማርቄ ማሰብ ይችላል እኮ። ከዚህ በፊት እንደዛ አላልክም። ከዚህ በፊት ለምን እንደዛ አላልክም? አሁን አትከራከሪ። ምንም ድምጽ ምንም እንድታሰሚ አልፈልግም። አትከራከሪ። በቃ አለቀ። እኔ አሁንም ምንም መከራከርም አልፈልግም፣ ማሰብም አልፈልግም፣ ምንም አይነት ነገር ማድረግ አልፈልግም። ልጅን ብቻ አስጭኝ፣ ልገላገልሽ በሰላም ቆያለ። እኔ ጋር እንደው ችግርሽ እስካሁን ቆይተናል። ልጅ የምትለው አሁን ማለት ልጅ የምትለው ማለት እስካሁን ዲኤንኤ እስከተደረገበት ሰዓት ድረስ ልጅ ምናምን ነገር አላልክም አይደል? አንቺ የሆነ ጨዋታ ስትጫወቺ እኔ የምትጫወት አያቅተኝም። ገባሽ? እኔ አንተ ላይ ምንም ጨዋታ አልተጫወትኩም። ራስን የጀመርከው ይሄን ነገር ራስን የጀመርከው። ስሚኝ፣ እየሰማሽ ነው? ሀገሬ ነው ብለሽ እንዲህ አይነት ነገር ትሞክሪ ማለት ነው። ሌላ ችግር ነው የምትፈጥሪ። ወቂ እኔ ምንም አይነት ነገር አልሞከርኩም እኮ እየነገርኩሽ ነው። በስርዓት ሳዋራሽ በስርዓት መልሽልኝ። ከዚህ በላይ በስርዓት እንዴት ልመልስላት? ልጄን ነው ፈልገው። አንተ እኮ ነው በስርዓት ልጄን ነው ፈልገው። ልጄን አትበል። የምታውቀው ልጅ ነው። ልጄን አትበል። የምታውቀው ልጅ ነው። እስካሁን አሳየሁህ አይደለ? በምትፈልገው ሰዓት እየመጣህ አሳየሁህ እኮ አይደል? አወኩም አላወኩም ማለት ነው። ይኸውልሽ አወኩም አላወኩም የራሴ ልጅ ነው። ምንድን ነው መስመር? መስመር ምንድን ነው? በቃ ሴት ልጅ ላይ እንደዚህ የምትሆነው ምንድን ነው? ሴት ልጅ ስርዓት አይብርሽም እንዴ? ስርዓት ይኖር። ፍልፍል አትበይ። በትዕግስት ማውራት ነው። ምንድን ነው ፍልፍል ትመረሽ? እዚህ ጋር በትዕግስት ማውራት ነው። በትዕግስት ማውራት ነው። ምን ትማች ነው? ትማች ነው? ምን ነው?
ዛሬ ማለት ነው ሁለተኛ ጊዜ ነው እኔ ልጅ ምንም አታመጭም ምንም እንደማመጣማ ታውቃለህ ዝም በይ አሁን ሌላ ወሬ አታውሪ እኔ አሁን ሌላ ነገር አልፈልግም ልጄን ስጭኝ ስማ የምሰራውን ስራ ታውቃለህ አይደለ እኔ ራሴ ወስጄ አንተን ማጎር አይጠፋኝም እሺ ስርዓት ያዝ ይሄ አንቺ ስልጣን ምን ያንቺ ስልጣን በቃ ያንተ ወንድነት ሴት ልጅ ላይ እጅ ማንሳት ነው የእናንተ ወንድነት አሁን ሌላ አታውሪ ምንም ወንድነት አይደለም በቃ ወንድነት ስርዓት ያዥ ስርዓት በለገር ማን ብለን የምታስበው አንተ ሴት ልጅ ላይ እጅ ስለምታነሳ ይሄ ወንድነት አይደለም እሺ አረባክሽ አዎ ይሄ ወንድነት አይደለም ሌላ ወሬ አታውሪ የሁሉ አመት ስትፈተን ምን አድርግሽልኛል ምን ይሄን ነገር ስለማቀረብ የልጅ አባትህን ብዬ ስለማስብ ነው ምንም ነገር የማላደርግ ካንተ እርምጃ ማለት ነው እሺ ስርዓት ያዝ ከቤት ድረስ እየመጣህ እንደዚህ የምታደርገው ነገር አልፈልግም ይሄ ሁለተኛ ጊዜ ነው አንቺ ጋር መከራከር አልፈልግም እኔ ወንድ ነኝ ሴት ጋር መከራከር አልፈልግም ስማ ወንድ ሴት ጋር መከራከር አልፈልግም ሴት ጋር መከራከር እየተማታህ ጭራሽ ሴት ጋር መከራከር ስላለህ እንዴ ላንቺ ምት አይደለም ሌላም ነገር ሴት ላይ እጅን እያነሳህ አንተ ሲጀምር አንቺ ላይ ክብር የሌለው ሆነ አንቺ ምን ቢደረግልሽ ነው ላንቺ ምን ቢደረግልሽ ነው ምስጋና የሚኖርሽ እየተማታህ ጭራሽ ምን ቢደረግልሽ አይደለም ታዩ ይሄን ምንድነው አንቺ በቁም የግድርሽኝ ያለሽ አይደል እንዴ እንደዚህ ስለመታወሽ ነው በቁም የግድርሽ እኮ አንቺ አለሽ እኔ ምን ነገር አላደረኩም እንደው ማመስገን ነበረብኝ አንቺ ማመስገን ነበረብኝ ምን ብዬ ላመስገንሽ እስካሁን በስርዓት ነው ካንተ ጋር አሁንም ምንም ልልሽ የምፈልገው ነገር የለም በቃ ልጅን ስጭኝና ልውጣልሽ አትፈልጊኝም አይደለ ካልፈለግሽኝ ምን እኔ ጋር ያከራክርሻል ልጅ ልውሰድ በቃ አለቀ ሲጀመር እኔ አልተከራከርኩም ተከራክር ያለው እንዴ እስካሁንም ማለት ነው በመሃላችን ልጅ ስላለ በቃ ምንም ነገር ምንም የሚፈጠር ታግሼ ኖሬያለሁ አይደለ ልጅ ስላለ አብረን ነው እንቀጥል ብዙ ነገር እንዳይበላሽብን አብረን እንቀጥል ልጅ ተወልዶ ልጅ ተፈጥሮ ምንም አይነት ነገር ማድረግ ከባድ ነው ለውሳኔ ቤተሰቦች አለሽ ቤተሰቦች ጋር ኖሪ እኔ ልጄን አሳድጋለሁ እንዴት አንተ ብቻ ነኝ ተሳድገው እሱ ለኔ ምንም የለናቱ ነው ተሳድገው ልጅ አንቺ ያላባት ነው ተሳድጊው አንድ አይነት አይደለም እኮ አንቺ ያላባት ነው ወይም ተሳድጊው አንድ አይነት አይደለም ያለናት ነው ያላባት ማለት ምንድነው እሺ እናት ምንድነው አባት ነው ተሳድገው እንዴ አንቺ ከኔ ያርቅሽ ተሳድጊው ያየህ ምናምን አብረን ማሳደግ ትችላለህ ምንድነው አብረን ማሳደግ የምችለው አብረን ባንነው ምንም አብረን ባንነው ምናምን የሚበለይ ዝባዝንቺ ውጥንቅጥ ይገባው ነገር ምንድነው አንቺ ምን ድፍረት ነው ብቻሽን ቤት ውስጥ ልጅሽን ይዘሽን የሌለውበት እኔ ላሳይም አልኩ ጠይቀኸኝ አላሳይም ብያለሁ አላልኩም አይደለ ጭራሽ አንተ ድፍረትህ ኢትዮጵያ ልወሰደው እኔ ነገ ጠዋት የሚሄድ አይነት ሰው ነኝ እኮ ብትሄድም ብቻ ቤት ትችላለህ ልጅ ይዛለህ ብቻህን የመጣው ብቻህን ትሄዳለህ እኔ ጋር አሁን ብቻህን የመጣው ምናምን የሚባል ነገር የለም እኮ ልጄ መሆኑን ተመስገን ነው የምለው ልጄ መሆኑን በዲኤንኤ ያረጋግጫለሁ በቃ የኔ ልጅ ከሆነ ደግሞ ወዲሽ ሳይሆን በግድሽ ትሰጭኛለሽ ምንም ያስገድደኝ የለም ታውቃለህ ላንተ ለመስጠት ሌላ ነገር ውስጥ እንድገባ አትገፋፊ የፈለከው ነገር ውስጥ መግባት ትችላለህ ነገርኩህ እኮ በቃ አልፈራህም በቃ የፈለከው ነገር ውስጥ ግባ ልታሳስጂ ነው አሁን ማውራት ከፈለክ ተረጋግተህ ቁጭ ብለህ አውራ በቃ ከዛ በኋላ የምትፈልገው ነገር አውርተህ ሂድ ምንድነው የምታረጋግተው በቃ በሰላም መሄድ ትፈልጋለህ ምንም መረጋጋትም ሆነ ምን ነገር አልፈልግም በሰላም መሄድ ትፈልጋለህ ምን ታመጫለህ ምንድነው ማመጣውን ማሳይካለሁ እንዳላሳይክ ማመጣውን ስርዓት ያዝ እኔ በጣም ታገስኩ ታክሽ ከመጠን በላይ ነው ታገስኩ ምንም ነገር አልፈልግም አሁን ሲጀመር ማለት ነው እንደዚህ እየጠየቅኩሽ ያለሁት ነገር በስርዓት አዋሪ አንተ በትዕግስት ማውራት ካልፈለግሽ ውጣ በቃ አንቺ በቃ ውጣ ከቤቴ በስርዓት ማውራት አትፈልግም ስርዓት እኮ አሁን እንደዚህ እንዳታማልሽ ማውራት ትፈልጋለህ እንዳታማልሽ እንዳታማልሽ ማን መልሰ የለም አንቺ ምን አይነት ስርዓት ኖርሽ ሲጀምር ስርዓት የሌለኝ ስርዓት የሌለም ምን አይነት ስርዓት ስንት ዓመት ሙሉ መስዋዕትነት ከፍዬ ለኔ መሆን ያልቻለሽ ሰው ምን አይነት ህይወት ነው ኖር የምትችይ ያደረክ ስራን ታውቃለህ ራስህ ማውራት ከፈለክ ስራን ታውቃለህ አስር ጊዜ ስራን ታውቃለህ ምንድነው ስራዬ ታውቃለህ ስራዬ ምንድነው በቃ ነገርኩህ ከዚህ በፊት አውርተንበታል እኮ አይደል ምንድነው የምታወሪኝ ተረጋግተህ አውራ ምናምን የምትይው ምንድነው በቃ መስማማት ከቻልን መስማማት አለብን አይደል በልጁ ጉዳይ ልውሰደው ምናምን የምትለው ነገር ጭራሽ አይስማማም ለምንድነው ልውሰደው ለምንድነው አትስማማም በቃ አልስማማም እኔ እሺ አንተ ምን አይነት ሰው ነህ ማንም እኮ እንደዚህ የለም ሲጀመር ማንም እንደዚህ የለም ምናምን የሚባል ነገር የለም አንድ ሀገር ልንገርሽ ኢትዮጵያ አንቺ መምጣት ትችያለሽ እኔ ወደ እስራኤል ተመልሼ መምጣት አልችልም ጭራሽ እየተመላለስኩልኝ ልጄ እየሰማሽ ነው ወደ እስራኤል ተመልሼ አስተሳሰብህ በጣም ይገርማል አንቺ ማነሽ ማን ስለሆንሽ ነው እኔ ነኝ እኮ ምንድነው እኔ ነኝ ታዲያ እኔ ነኝ ጭራሽ እየተመላለስኩ አለሽ እኔ ስንት መስዋዕት ከፍያለሁ አይደለ እስከመወልድ ድረስ ልጅ አንተ ምን የከፈልከው ነገር አለ ምን የከፈልከው ነገር አለ ምን አንቺ ምን ከፍለሽ ነው እሺ ከፈልሽ መስዋዕትነት ከፈልሽ አንተ ምን ታውቃለህ ስለ እናትነት እንዴ ምንድነው ስለ እናትነት የምትይው ምንድነው ስለ እናትነት ምን አድርግሽለታል እንደዚህ ማብታቀው በዚህ ካታወራኝ ክብር ይኖርህ ነበር እሺ ይኸውልሽ አንድ ነገር ልንገርሽ ይሄ ልጅ ሙሉ የሚሆነው እኔ ስኖር ነው አይደለ እኔ ከሌለው ደግሞ ነገ ጧት አባቴ ማለት ነው ይቅርም ልጅ ችግር የለም አባቴ ሲል የዛኔ ይመጣል አንተ ጋር አባቴ ሲል ይመጣል አንቺ ትቀልጂ ይል እንዴ እኔ ልቀልጅ አንድ ነገር እንግዲህ እኔ ወደ ኢትዮጵያ ከሄድኩኝ ምንም አይነት ቼክ እንደማይደረግ ነገሮችን ስለምታውቂ ነው አውቅሽ የምታወሳስቢ
ሲጀመር እኮ አንተ አሁን ልህ ስለያዘህ ነው እንጂ ልጁን ፈልገህ አይደለም። ምንድነው አለ አንቺ ጋር ምን ግንኙነት አለ? እኔ በቃ እንጨርስ ስላልኩ ጨርሰናል ስላልኩ ከኔ ጋር ከዛ በፊት እኮ ምንም ነገር አላልክም። አዎ ምንም ነገር አላልክም። አሁን እኔ ጋር ጨርሰናል ምናምን ስለህ አሁን በልጁ መጣህ። እኔ ጋር ትመለስ ጨርሰናል ጨርሰናል እንደዚህ ይሁን ታውን ጨርሰናል መመለስ አንተ አብረን አንሆንም ደግሞ ጨረስን እኮ ጉዳይ ጨርሰናል። ከጨረስን በቃ ምን ትችላለህ? ስሚ አብረን ታስፈራሪያለሽ እንዴ? ካንቺ ሴት የሌለ መስሎሽ ነው? እንዲህ ነው የሞላው እኮ ሂድ። ወንድ እኮ ነው ያነሳው። ሴት እኮ ሞልቷል በዙሪያችን። እንዲህ በዛው ጋር ስቴጅ ሴት ነው። ሴትነት የሚያስፈላት ግን አመለካከቷ ነው። ሴት ልጅ አንተ ሲጀምር ነው ተመለካከት አለ። ለሴት ልጅ ነው ተመለካከት እንደ ሴት ልጅ ያመናጨክ እጅ ያነሳክ ሴት ልጅ ላይ ይሄ ነው በቃ ተመለካከት። ይኸውልሽ ስላከበርኩሽ አንተ ልጅ ያከበርከኝ ስላከበርኩሽ ይሄ ሁሉ ጊዜ መስዋዕትነት ስለከፈልኩልሽ ይሄ ማክበር አይደለም። ይሄ ሁሉ መስዋዕትነት ይሄ ሁሉ ጊዜ መስዋዕትነት ስለከፈልኩልሽ ይሄ ነው ማክበር ላይ ታስበው። ከዚህ በላይ ምን ልሆንልሽ? እስኪ የመጣሁበትን መንገድ ይሄ ሁሉ አመት የቆየሁበትን መንገድ እስኪ አስቢው። እሺም አይ ሳሳምሽ ምን ማለት ቃላት ልታገኛት እሺ በቃ ነው የደከመኝ። አንተ እንደዚህ ትክክለኛ መስመሮችን ስነግርሽ እኮ በምን አይነት መንገድ እኮ እንት ልትኛት እሺ እሺ ምንድነው መፍትሄሽ? ምንድነው ሀሳብሽ? ምንድነው ምን የጨረሽው? ተነጋግረናል። አንተ በቃ በሰላም ወደ መጣበት ተመለስ። አይመለከታ ጨዋታ አይደለም። ሄድ በቃ ወደ መጣበት መመለስ። እቃቃ ጨዋታ አይደለም። የለመድሽውን እዛው የለመድሽበት ይሄ እቃቃ ጨዋታ አይደለም። እኔ ጋር በመሀላችን ልጅ ተፈጥሯል አይደል? ልጅ የተፈጠረበት ሰው ደግሞ እንደዚህ አይደለም ማዋራት ያለበት። ቢያንስ ማክበር መቻል ያለብሽ የልጅሽ አባት ስለሆነ ማክበር መቻል ነበረብሽ። አንተ ተከብረኛለህ። አንተ ተከብረኛለህ። እኔ ጋር ነው ልልሽ። አዎ ምን ይተከብረኛለህ አንተ ለሴት ልጅ። እኔ እኮ እያከበርኩ ነው። አንቺ እንኳንም ቀረሽብኝ። በጣም እንኳንም ቀረሽብኝ። ኦኬ እንደዚህ ነው የምታማልሽኝ? አዎ እንደዚህ ነው የማማልስ። በቃ እኔ እንደዚህ ነኝ። ያ ሁሉ ማንነት ሸት ሄደ። ያ ሁሉ ጸባይ ሸት ሄደ። ሲጀመር አንተ አታምነኝም ነው። ሌላ ሴት ነሽ። ሌላ ሴት ነሽ። አዎ ሰውን ሌላ ነገር ውስጥ እንድገባት አትገፋሽ። እሱን ቆይ ሜሪ ትፈልጋ ሄድ በቃ ሄድ። ቋር ምን እኮ ማወቅ የምፈልገው ነገር አለኝ። ምንድነው ማወቅ የምትፈልገው? ያ ሁሉ ማንነት ሸት ሄደ። የኔ ማንነት አለ። ያ ሁሉ ጥሩ ስብዕና ሸት ሄደ። አንተ ነው የተቀየረው። አሁንም ምን ያው ነኝ አንድ አይነት ነኝ። ቆሽ ምን አለ? ሌላው እንዳለ ቤቱ ላይ ምን አይነት የጅምር ህይወት አለ? አሁን መፈትሽ ፈልገን ነው ይተፈት። አሁንም አታምነኝም ብለሽ ደግሞ ይሄን ሌላ ነገር እኔ እኮ አንዴ እምነት በቃ አንተ ላይ ያለኝ እንትን በቃ ዜሮ ሆኗል። ከዚህ በኋላ ማለት ህይወትሽ እንዴት አይነት ህይወት ልኖር ነው? ሳታገቢ ልኖር ምን አገባ? ስለኔ ህይወት ያገባል። በቃ ስለ ራስህ ህይወት አስብ። ከዚህ በኋላ ስለ ህይወት ምንም ነገር አይመለከትህም። እሺ ልጅን ስኝ በቃ ካልተመለከተ እኔ ደከመኝ። በቃ ልጅን ስኝና ልሂድ እኮ ሂድ በቃ ልጅን ሳሰጭኝ የት ነው የምሄደው? እስቲ ቆም ብለሽ እኮ ነገሮችን እስኪ አገናዝብ። ቆም ብለህ ብታስብ አንተ ከእናት ልጅ አትወስድም ነበር ሲጀመር ማለት ነው። አንተ አስተሳሰብ ቢኖር እኔ የአባትነት ፍቅር የለኝም። የአባትነት ፍቅር የለኝም ለልጁ። የአባትነት ፍቅር የሚኖር እኔ በህይወት ዘመኔ ተስፋ እያስቆረጥሽ ነው ያለሽው። በቃ ተስፋ ለምን ታስቆርጭኝ ያለሽ? እሺ አላማ እንዲኖረኝ አደረግሽኝ። አላማ ቢስ አደረግሽኝ። አላማ ቢስ አላደረኩም። ሴት ሞልቷል ብለህ አይደለ? አላማ ቢስ ሞልቷል። የራስህን ህይወት በቃ ቀጥል። ለምንድን ነው ህይወትህ የሚበላሸው? የራስህን ህይወት መቀጠል ትችላለህ። ልጅ አልሰጠም እኮ እያልሽ ነው? አዎ አልሰጠም። አንተ በየት ሀገር ህግ ነው 1 ዓመት ያልሞላው ህፃን ያለነቱ ብቻውን ልጅ ያሳድግ የምትለው ማለት? የት ሀገር እስኪ ንገረኝ። በየት ሀገር ህግ ነው አንተ እንደዚህ እንትን የምትለው? ጨረሻ ዓመት ያልሞላው ህፃን ልጅ እኮ ነው። ልጅ ነው። ልጅ ቢሆንስ? ልጅ ስለሆነ ታዲያ መውሰድ አልችልም እንዴ? ለምን እንደማልወስደው? በቃ እኔ ውሰድ ብለህ ራሱ ህጉ አይፈቅድልህም። እሺ ከኔ ምን ጎልብሽ ነው? የጎደለብሽን ነገር እስኪ ንገሪኝ። ምን አጉድዬብሽ ነው? ከኔ የጎደለብሽ ነገር እስኪ ምንድን ነው? በቃ አንተ አታምነኝም፣ አታከብረኝም ማለት እኔ ከአንቺ ህይወት ወጥቻለሁ እኮ በቃ እኔ ከአንቺ ህይወት ወጥቻለሁ አይደለ? ከአንቺ ህይወት ወጥቼ ለአንቺ የሚሆን ወንድ ምን አይነት ወንድ ነው? እኔ ይህን ሁሉ አመት ይህን ሁሉ መስዋዕትነት ከፍይልሽ ለፍቅር ብዬ አንገቴን ዝቅ አድርጌ ለፍቅር ብዬ ብዙ ገንዘቦቼን ጨርሼ እዚህ ድረስ መጥቼ ብዙ አይነት ነገር አድርጌ ለእኔ መገዛት ያልቻልሽ ለማለት ትገዥ ትችላለሽ። አንተ በቃ ሁል ጊዜ ፍቅር ብቻ ነው የሚመስለው። እምነት ነው የሚያሻ እምነት ያስፈልጋል። በፍቅር መሀል ከፍቅር በላይ ምን አለ? እምነትና ክብር ያስፈልጋል። አንተ ደግሞ ሁለቱም የለህም። በቃ አታምነኝም፣ አታከብረኝም። ጭራሽ እንደዚህ ካሜራ ይዘህ የመጣህ እንደዚህ እየተማታህ ምናምን ይሄ ነው ለአንተ ፍቅር የምትለው ነገር እኮ ቢቀር ይሻላል። በቃ ስለዚህ እንደዚህ ነው ያንቺ አላማ፣ መጨረሻሽም ምንሽም ይሄ ነው። እንደዚህ ነው የምትኖሪው። በቃ አሁን ብዙ ተጨቃጨቅን።
ህይወቴ የኔ ህይወት እንደዚህ ብሎ ነው የሚቀጥለው። አንቺ የተደላደለ ህይወት ልጅሽን ይዘሽ እየኖርሽ እኔ ልጅ እየናፈቅኝ በስቀቀል ልኖር። ከዚህ በኋላ ህይወት የለህም። ህይወቴን ያበላሽሽ ወቅ አላውቅም። ግን ለምንድን ነው የማትረጂኝ? እኔ ምን ማለት ያንተ ልጅ አላበላሽቱም። በቃ ጭቅጭቀኝ እንዴ! ምንድን ነው ጭቅጭቀኝ? በጣም ነው የታገስኩት።